የጤናማ ሰው አንጀት ምን ይመስላል? ብዙ ጊዜ የአንጀት ካንሰር የሚታወቀው ከከፋ በኋላ ነው። ወደ ውጭ ከወጣ በኋላ ለምን ያህል ሰዓታት መቆየት ይችላል? ኢትዮጵያውያን ታካሚዎች አንድ እግራቸው መቃብር ውስጥ ከገባ በኋላ ነው ሕክምና ቦታ የሚመጡት። የአንጀት ካንሰር ማለት ምን ማለት ነው? ትንሹ አንጀት ምግብን እንዲያልም ሲጠበቅ ይሄ ስራ ሊስተጓጎልበት ይችላል። እንደ ምክንያት ማንሳት እንችላለን። ይሄ የሆነበት ምክንያት በጥይትም ጉዳት ይደርስና አንጀት የሚወጣበት ሁኔታ አለ። ምናልባት ለየት የሚያደርጉበት የራሱ መንገድ ይኖር ይሆን ከዛኛው ጋር? ካንሰር የያዘው ሁሉ ይሞታል የሚባለው አስተሳሰብ ትክክል አይደለም። ጤና ይስጥልን ተመልካቾቻችን፣ ዘውትር በዚህ ሰዓት ወደ እናንተ የሚቀርብላችሁ ሳምንታዊው የጤና ጥበብ ፕሮግራማችን ተጀምሯል። እንደምታውቁት ጤና ጥበብ ፕሮግራማችንን ሰላም ሄልዝ ኮንሰልተንሲ ከአባይ ቴሌቪዥን ጋር በጋራ በመሆን ወደ እናንተ የሚያቀርቡት ፕሮግራም ነው። በዚህ ፕሮግራም ላይም በጤናው ዘርፍ ላይ ከፍተኛ አስተዋጽኦ እያበረከቱ የሚገኙ የሕክምና ባለሙያዎችን እንግዳ አድርገን በመጋበዝ ያላቸውን እውቀትና ክህሎት እንዲሁም ተሞክሯቸውን ወደ እናንተ የምናቀርብበት ፕሮግራም ነው የጤና ጥበብ ፕሮግራማችን። ዛሬም እንደተለመደው እንግዲህ አንድ እንግዳ ይዤላችሁ ቀርብ ያለው ከእንግዳችን ጋር የተለያዩ ጉዳዮችን እናነሳለን። ከኛ ጋር ብትቆዩ የሳምንቱ የጤና ጥበብ ቪዲዮም ሰዓቱን ጠብቆ ወደ እናንተ የሚደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን ተጀምሯል። እንግዳችን እዚህ ስቱዲዮ ደርሷል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው? እግዚአብሔር ይመስገን። ሁሉ አማን? እግዚአብሔር ይመስገን። እንግዲህ ያው ከኔ ጋር በተለያዩ የስራ አጋጣሚዎች በደንብ እንተዋወቃለን። ምናልባት ግን ይህንን ፕሮግራም በቴሌቪዥን መስኮት እየተከታተሉ ለሚገኙ የማህበረሰብ ክፍሎች ጉዳያችንን ወይም ፕሮግራማችንን ከመጀመራችን በፊት ራሳችንን እናስተዋውቅ። ማን ልበል፣ ከየት ነው የመጣው፣ ሙያ ምንድን ነው የሚለውን ነገር ለተመልካቾች በአጭሩ ግለጽልኝ እስቲ። እሺ፣ በጣም አመሰግናለሁ። ዶክተር ዘላለም አሰፋ እባላለሁ። የአንጀት ካንሰርና የአንጀት ልዩ ልዩ ደዌዎች እንዲሁም ፊንጢጣ አካባቢ የሚከሰቱ የተለያዩ ደዌዎች ሳብ ስፔሻሊስት ሐኪም ነኝ። በተጨማሪም በቀዶ ሕክምና ተባባሪ ፕሮፌሰር፣ በጤናው ዘርፍ አማካሪ ነኝ። ዛሬ እንግዲህ ለተመልካቾች የተለያዩ ጉዳዮችን ልናነሳ በተለይ በአንጀት ካንሰር ዙሪያ ላይ የብዙዎች ጥያቄ በመሆኑ በሱ ላይ የተለያዩ ጉዳዮችን እንድናነሳ ስቱዲዮ ስንጋብዝህ ፈቃደኛ ሆነ ስለመጣ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ጥሩ ፕሮግራማችንን እንግዲህ እንጀምራለን። ዛሬ እንግዲህ የጤና ጥበብ እንግዳችን ነህ። ፕሮግራማችን እንደምታየው እንግዲህ ጤና ጥበብ ይላል። በጣም ብዙ ትርጓሜ ያለው ስያሜ ነው። እንግዶቻችን ሲመጡ የመጀመሪያ ጥያቄያችን ስለ ጤና ጥበብ ወይም ደግሞ የጤና ጥበብ ከነሱ ሙያ አንጻር በምን አይነት መልኩ ይገለጻል የሚለውን ጉዳይ ነው የምናነሳውና ምናልባት ጤና ጥበብ አንተ ካለህበት ሙያ ወይም ከምሰጠው አገልግሎት አንጻር በምን አይነት ሁኔታ ትገልጸዋለህ ከሚለው እንጀምር እስቲ። እሺ፣ በጣም አመሰግናለሁ። እንግዲህ ሕክምና ጥበብ ነው። እንግዲህ አንድ ታካሚ ወይም ታማሚ መጥቶ የህመሙን ታሪክ ነግሮ ምርመራ አድርገህለት የተለያዩ የምርመራ ሁኔታዎችን አዘህለት ህመሙን ስታውቅለት ራሱ አንድ ጥበብ ነው። በእኛ ደግሞ ሙያ አንጻር ለምሳሌ የአንጀት ካንሰር ተከስቶበት ለምሳሌ ቢመጣ ያ የአንጀት ካንሰር የተከሰተበትን አካል አስወግደ አንጀትን ቆርጣ አስወግደ ቀጥለ ከዛም ኖርማል የሆነ ህይወትን ሲመራ ስታየው በጣም ደስ የሚል ነገር ነው። ይሄ ነው እንግዲህ ጤና ጥበብ ነው፣ ሕክምና ጥበብ ነው የምልበት ምክንያት ለዛ ነው። በጣም በጥሩ ሁኔታ ነው የገለጽክልን። እንደው በርካቶች ስለ አንጀት ካንሰር እንዲነሳላቸው በተለያዩ ጥያቄዎችን ስለጠየቁ ነው ዛሬ አንተን እዚህ መጋበዛችን ማለት ነው። ምናልባት ግን ስለ ችግሩ በቀጥታ ከመግባታችን በፊት ምናልባት አንድ ሰው የጤናማ ሰው አንጀት ምን ይመስላል? አንጀት ምንድን ነው? ስሪቱ ምን ይመስላል? እንደው ትልቁ አንጀት ትንሹ አንጀት ሲባል ምን መሰረት አድርገን ነው ያን እንደው ስያሜ የሰጠ ነው የሚለው ነገርና እንደው ለሰውነታችን ለሌሎች የሰውነታችን ክፍሎች አንጀት ምንድን ነው አስተዋጽኦ፣ የስራ ድርሻው ምንድን ነው የሚለውን ነገር እንደው ዘርዘር አድርገህ ብትነግረን። ጥሩ እንግዲህ አንጀት በአጠቃላይ ወደ 7.5 ሜትር አካባቢ ተብሎ ነው የሚገመተው። 6 ሜትር የትንሹ አንጀት ቁመት ነው። 1.5 ሜትሩ ደግሞ የትልቁ አንጀት ቁመት ነው እና ትንሹ አንጀት ምግብ ተብላልቶ ወደ ንጥረ ነገሮች ተቀይሮ እነኛ ንጥረ ነገሮች ወደ ደም ስር ውስጥ እንዲገቡ ተደርጎ ከዛ በደም ስር አማካኝነት የተለያዩ ህዋሳቶቻችን የሚጠቀሙበት ሁኔታ ይፈጠራል። ስለዚህ
ትንሹ አንጀት ምግብ ለመጨረሻ ጊዜ የሚልምበት እና ወደ ንጥረ ነገርነት የሚለወጥበት ቦታ ነው። ትልቁ አንጀት ደግሞ ውሃ ወደ ደም ውስጥ እንዲገባ የሚያደርግበት ሁኔታ አለ። መጨረሻ ላይም ደግሞ አላስፈላጊ የሆኑ የምግብ ክፍሎች በሰገራ መልክ የሚወጡበት ክፍል ነው። ስለዚህ ትንሹም ትልቁም አንጀት በጣም በጣም ጠቃሚ ናቸው። አጠቃላይ ቁመታቸው ቀደም ብዬ እንደገለጽኩት 7.5 ሜትር ነው። 6 ሜትር የትንሹ አንጀት፣ 1.5 ሜትሩ የትልቁ አንጀት ነው። ጥሩ። እንደው በዋናነት ግን እነዚህ አንጀት እንግዲህ ትልቁ አንጀት፣ ትንሹ አንጀት ብለን ከፋፍለን ነግረናል። በዋናነት ግን ይሄ ጤናማ ሲሆን ራሱን የቻለ ቅድም ያልካቸውን የስራ ሂደቶች በትክክለኛው መንገድ ሲሰሩ ይኖራሉ ማለት ነው። እንደው ምናልባት በዋናነት እነዚህን ስራቸውን ጤናማ የሆነ የስራ ሂደታቸውን የሚያስተጓጉሉ ዋና ዋና ችግሮች የምንላቸውን ጠቅላላ አድርገን ማንሳት እንችላለን? አዎ እንችላለን። እንግዲህ አንጀት በተለያዩ ችግሮች ሊጎዳ ይችላል። ለምሳሌ እንግዲህ ቀደም ብዬ እንደገለጽኩት ትንሹ አንጀት ለምሳሌ ምግብ የሚልምበት ወደ ደም ስር ውስጥ የሚገባበት በደም ስር አማካኝነት ወደ ተለያዩ የሰውነት አካላችን ሄዶ ወደ ልብ፣ አንጎላችን ወይም አእምሯችን፣ ኩላሊታችን የመሳሰሉት በስርዓት ባለው መንገድ ህዋሶቻቸው ስርዓት ባለው መንገድ እንዲሰሩ የሚረዳ ነው። ነገር ግን በተለያየ ችግር ሊጠቃ ይችላል። ለምሳሌ ኢንፌክሽን፣ የአንጀት ኢንፌክሽን በሚፈጠርበት ጊዜ፣ የአንጀት ቁስለት፣ የአንጀት ብግነት የመሳሰሉት ነገሮች በሚፈጠሩበት ጊዜ ምግብ ለምሳሌ ትንሹ አንጀት ምግብን እንዲያልም ሲጠበቅ ይሄ ስራ ሊስተጓጎልበት ይችላል። ስለዚህ እንዲህ አይነት ችግር ያለባቸው ሰዎች ለምሳሌ የደም ማነስ ሁኔታ ሊከሰትባቸው ይችላል። የክብደት መቀነስ ሊከሰትባቸው ይችላል። ምቾት ያለመሰማት ሁኔታዎች ሊከሰቱ ይችላሉ። እንዲሁም ደግሞ አንጀት ላይ እጢዎች ሊከሰቱ ይችላሉ። ካንሰር ሊከሰት ይችላል። እነኚህ ሁኔታዎች ሁሉ መተላለፊያውን የምግብን መተላለፊያ መንገድ ሁሉ የመዝጋት ሁኔታ ሁሉ ስለሚኖር ምቾት ያለመሰማት፣ ክብደት መቀነስ፣ የደም ማነስ ሁኔታ፣ የተለያዩ ቫይታሚኖች እጥረት የመሳሰሉት እና የተለያዩ ንጥረ ነገሮች እጥረት ሊያጋጥም ይችላል። ስለዚህ በተለያዩ ሁኔታዎች ሊጎዳ ይችላል። አንዳንድ ጊዜም እንዳልከው በተለያዩ ችግሮች ይጎዳል። አንዳንዴም አደጋ በራሱ ደግሞ ይዞ የሚመጣው ነገር ይኖራል። እኔ አንድ ጊዜ በአይኔ ያየሁት ዳግማዊ ምኒልክ ሆስፒታል በምሰራበት ጊዜ በአይኔ ያየሁት ምንድን ነው፣ ጩቤ አደጋ ነበረ፣ ተጣልተው ነበረ። ጎረምሶች ናቸው። ሆዱን ኦልሬዲ ወቅቶት የአንጀት ፓርቱ በሙሉ አብዛኛው ፓርቱ ሲመጡ በጨርቅ ይዘውት አንጀቱ ወጥቷል። በጨርቅ ይዘውት የመጡበት ሁኔታ አለ። ምናልባት ግን ሰዎች እንዲህ አይነት አደጋዎች ሲደርሱ አንዳንድ ጊዜ አይ ቶሎ መመለስ መልሶ ወደ ውስጥ ከመለሱ በኋላ በሆነ ነገር ዘግታችሁት ይዛችሁት ነው የሚሉ ሰዎች አሉ። አንዳንድ የማህበረሰብ ክፍሉን ነው የምነግርህ። ሳይንሱ የሚለውን ትነግረናለህ፣ በደምብ ምን ማድረግ እንዳለባቸው በዛው ትነግረናልና አንዳንዴ ወደ ውጭ ከወጣ በኋላ ለምን ያህል ሰዓታት መቆየት ይችላል? እንደው የሚደርስበትስ የጎንዮሽ ጉዳት ይኖራሉ የዛ አካባቢ የሚለውን ነገር እስቲ። እንግዲህ ቀደም ብለን እንደገለጽከው አንዳንድ ጊዜ በየጩቤ ጉዳት ይደርስና ወይም በጥይትም ጉዳት ይደርስና አንጀት የሚወጣበት ሁኔታ አለ። ያ ሁኔታ እንግዲህ የአንጀት ግድግዳ በመጎዳቱ ነው ወደ ውጭ እንግዲህ አንጀትን አቅፎ ይዞ የያዘው አካል በመጎዳቱ መውጫ መንገድ ያገኝና ይወጣል። እንግዲህ መውጫ መንገድ አግኝቶ ሲወጣ ያ ጉዳት ያደረሰው ጩቤ ምን ያህል የሆድ ግድግዳን ከፍቶታል የሚለው ወሳኝ ነው። ምክንያቱም አንጀት ለምሳሌ ጠባብ በሆነች ብዙ አንጀት ከወጣ የደም ዝውውሩን ይገታዋል። በዛ ምክንያት ታካሚው ጉዳቱ ከደረሰበት ቦታ ወደ ሕክምና ቦታ እስኪደርስ ድረስ ያለው ጊዜ ረጅም ሰዓት ከወሰደ የደም ዝውውሩ ስለሚገታ ሊበሰብስ ይችላል። ስለዚህ እንግዲህ ይሄ ሁኔታ በሚፈጠርበት ጊዜ በመጀመሪያ ደረጃ ለምሳሌ ይህ የተከሰተበት ቦታ አካባቢ ሆስፒታል ካለ እዛ ሲሄድ የአንጀቱ የመበሳት ሁኔታ ከሌለው የሚታየው ከሌለው ያቺን አንጀቷ እንድትወጣ ጩቤው ጉዳት ያደረሰውን ግድግዳ ሰፋ በማድረግ አጣጥቦ ወደ ውስጥ በማስገባት
ወደ ለበለጠ ሕክምና መላክ ይቻላል። ነገር ግን የመበሳት ሁኔታ ምናምን ካለ ግን የቀዳዳዋ እቺ በጩቤ ምክንያት የተፈጠረችው ቀዳዳ የወጣውን አንጀት በጣም ይዞት የደም ዝውውሩን እንዳይገታው ትንሽ ሰፋ አድርጎ ውጭ ያለውን አጣጥቦ በጨርቅ ሸፍኖ፣ ረጠብ ባለ ጨርቅ ደግሞ ቢሆን ጥሩ ነው፣ ሸፍኖ ቶሎ ወደ ሕክምና ተቋም መውሰዱ በጣም ጠቀሜታ አለው። ምናልባት የመበሳት ሁኔታ አሁን ለምሳሌ እንደዚህ አይነት ጉዳት በሚደርስበት ጊዜ የመበሳት ሁኔታ እያለ መልሶ ማስገባቱ ግን አስቸጋሪ ሊሆን የሚችልበት ሁኔታ አለ። ምክንያቱም የሆድ ዕቃ ውስጥ መበስበስ፣ ምክንያቱም አንጀት ውስጥ ያሉ በትሪሊዮን የሚቆጠሩ ባክቴሪያዎች የሆድ ዕቃ ውስጥ ይገቡና ውስጥ የሆኑና የሆድ ዕቃ መበስበስ በእንግሊዝኛ ቋንቋ ጄኔራላይዝድ ፔሪቶናይተስ የሚባልና ምናልባት ወደ ሕክምና ተቋም ቶሎ ሕክምና ካላገኘ የሞት አደጋው በጣም ከፍተኛ የሆነ ችግር ውስጥ ሊገባ ይችላል። ስለዚህ ጥንቃቄ ማድረግ አለባቸው። በጣም ጥሩ። በዋናነት እንግዲህ ዛሬ የተገናኘ ነው የአንጀት ካንሰር ላይ የተለያዩ ጉዳዮችን ለማንሳት ነው። እንደው እንደ መነሻ እንዲሆነ የአንጀት ካንሰር ማለት ምን ማለት ነው? የትኛውን ፓርት ነው የሚጎዳው? አብዛኛው የትኛውን ፓርት ላይ ነው? ትንሹን ነው ትልቁን ነው የሚለውንም ነገር ላይ የለንና ስለ አንጀት ካንሰር ምንነት የተወሰነ ነገር ንገረን። ጥሩ። እንግዲህ የአንጀት ካንሰር የአንጀት ግድግዳ ላይ የሚከሰቱ የካንሰር አይነቶች ናቸው። ብዙ ጊዜ የአንጀት ካንሰር የሚከሰተው ትንሹ አንጀት ይልቅ ትልቁ አንጀት ላይ ነው እና ምንድነው የአንጀት ግድግዳ ላይ በመጀመሪያ ደረጃ ትናንሽ አተር መሰል እባጮች ይወጣሉ። ፖሊፕስ ይባላሉ። እነኛ ፖሊፕስ የተባሉ እባጮች በጊዜ ሂደት በዘረመል ተደጋጋሚ ለውጥ ምክንያት ለካንሰር አጋላጭ የሆኑ ሁኔታዎች ሲገጥሙ እነኚህ ፖሊፕስ የሚባሉ ነገሮች ቅድመ ካንሰር ናቸው እና አጋላጭ ሁኔታው የዘረመል ተደጋጋሚ መለወጥ እነኚህን በሂደት ወደ ካንሰርነት እንዲለወጡ ያደርጋል። ስለዚህ የአንጀት ግድግዳ ላይ የሚከሰቱ ትናንሽ እባጮች አሉ። እነኚህ አተር መሰል እባጮች ሊሆኑ ይችላሉ፣ ፖሊፕስ ይባላሉ። እነኚህ ፖሊፕስ ቅድመ ካንሰር ሊሆኑ ይችላሉ። በጊዜ ሂደት ወደ ካንሰርነት የመቀየር ሁኔታ አለ። ምክንያቶቹ ማንሳት እንችላለን። ምክንያቱም አብዛኛው ካንሰር በምን እንደሚመጣ ብዙ ላይ ይታወቅ ይችላል። በዋናነት ግን የአንጀት ካንሰርን አስመልክቶ የሚመጣው በምንድን ነው? ቅድም ያነሳው ነገር እንዳለ ሆነው እንግዲህ በነገራችን ላይ የማንኛውም ካንሰር መነሻው ህዋሳት ውስጥ የሚከሰቱ የዘረመል ለውጦች ናቸው። እነኚህ የዘረመል ለውጦች በተደጋጋሚ በአጋላጭ ሁኔታዎች ምክንያት በተደጋጋሚ የመለወጥ ሁኔታ ሲመጣ ወደ ካንሰርነት ይቀየራሉ። ስለዚህ እነኚህ በመጀመሪያ ደረጃ ለምሳሌ አጋላጭ ሁኔታ ከቤተሰብ ሊወረስ ይችላል። አጋላጭ ሁኔታ በእድሜ ምክንያት ሊመጣ ይችላል። ለምሳሌ ብዙ ጊዜ እድሜያቸው ከ50 ዓመት በላይ የሆኑ ሰዎች ለማንኛውም ካንሰር የተጋለጡ ናቸው ተብሎ ነው የሚታሰበው። ምክንያቱ ደግሞ ግልጽ ነው። እድሜ ያው እየጨመረ ሲሄድ ህዋሳት አገልግሎታቸውም ያው በዛው ልክ ስለሆነ የመለወጥ ዘረመላቸው የመለወጥ ይህም የመለወጥ ሁኔታ በተደጋጋሚ ሊከሰት ይችላል። እነኚህ የመለወጥ ሁኔታዎችን አጋላጭ ደግሞ ሁኔታዎች ሲኖሩ ለምሳሌ በቤተሰብ የአንጀት ካንሰር ካለ እንዲሁም ደግሞ ለምሳሌ አንድ ታማሚ በከፍተኛ ሁኔታ የሚያጨስ ከሆነ በከፍተኛ ሁኔታ አልኮል የሚጠጣ ከሆነ የተለያዩ ለምሳሌ በከፍተኛ ሁኔታ ቀይ ስጋ መብላት፣ ጮማ መብላት፣ የአካል ብቃት እንቅስቃሴ አለማድረግ፣ ከፍተኛ የሆነ ውፍረት፣ በኢንዱስትሪና በፋብሪካ የተዘጋጁ ምግቦችን በመመገብ እነኚህ የመሳሰሉ ሁኔታዎች እንግዲህ ቀደም ሲል ዘረመላዊ አጋላጭነት ካለ በዛ ላይ ደግሞ ተጨምሮ እነኛውን ቀደም ብዬ የገለጽኳቸው አጋላጭ ሁኔታዎች ሲደራረቡበት የአንጀት ካንሰር የመያዝ ሁኔታ ከፍተኛ ይሆናል ማለት ነው። እንግዲህ የአንጀት ካንሰርን ስንመለከት አሁን ያነሳቸው በርካታ ነገሮች አጋላጭ ምክንያቶች አሉ። ምንነቶቹንም አንስተናል። እንደው ወደ ምልክቶቹ ልምጣ። እንደው የአንጀት ካንሰር ያለበት ሰው ምናልባት በቅድመ ሁኔታ ሊያሳያቸው የሚችሏቸው ምልክቶች ካሉ ከዛም ደግሞ ካለበት ደግሞ ዋናው ካንሰር ከተያዘ በኋላ ደግሞ ሊያመጣቸው የሚችሉ ነገሮች ካሉ ደግሞ እነሱ እንደው ከፍለን ብናያቸው። እንግዲህ ትልቁ ችግር ምንድን ነው? ለምሳሌ በጊዜ የአንጀት ካንሰር ምልክት ላያሳይ ይችላል። በዚህም ምክንያት
ብዙ ጊዜ የአንጀት ካንሰር የሚታወቀው ከከፋ በኋላ ነው። ነገር ግን የአንጀት ካንሰር ለምሳሌ አንድ ግለሰብ የተለመደ የሰገራ አወጣጥ ስርዓት አለው፣ ልማድ አለው። የዛ ሁኔታ ከተለመደ ሁኔታ መቀየር፣ የሆድ ህመም፣ የሆድ ቁርጠት፣ የሆድ መንፋት፣ ሆድ ላይ አለመመቸት ስሜት፣ ክብደት መቀነስ፣ ምክንያት በሌለው ሁኔታ ክብደት መቀነስ፣ እንዲሁም ደግሞ የደም ማነስ አይነት ምልክቶች ሊኖሩ ይችላሉ። ለምሳሌ ማዞር፣ ጆሮ ላይ መጮህ ስሜት፣ ድካም ስሜት፣ ግልጽ ምክንያቱ የማይታወቅ አይነት ነገር የአንጀት ካንሰር ምልክቶች ሊሆኑ ይችላሉ። እንዲያውም በጣም የሚገርም አንዳንድ ጊዜ አንዳንድ ሰዎች ቀደም ብዬ የገለጽኳቸው ከአንጀት ጋር ወይም ከሆድ ጋር የተያያዘ ምልክት ሳይኖርባቸው ጀስት የደም ማነስ አይነት ምልክት ይዞ ይመጣሉ። ይደክመኛል፣ ትንሽ ተራምጄ ድክም ይለኛል፣ ያዞረኛል፣ ጆሮ ላይ ይጮዋል ምናምን ይሉና ነገር ግን ለምሳሌ ሆድ ላይ ህመም አለ ወይ ቁርጠት አለ ወይ ምናምን ብትላቸው የለም። የደም ምርመራ ስታደርግ ከፍተኛ የሆነ የደም ማነስ ያሳያል። ይሄ ነገር እኮ ካንሰር ሊሆን ይችላል ብለህ ኮሎኖስኮፒ የሚባል የአንጀት ምርመራ ስታደርግ ካንሰር ሆኖ ታገኘዋለህ። ስለዚህ አንዳንድ ጊዜ ከፍተኛ የደም ማነስ ምክንያቱ የአንጀት ካንሰር ሊሆን ይችላል። ስለዚህ አሁን ምንድነው እንደ አጠቃላይ ግን የአንጀት ካንሰር እንደተከሰተ ኤርሊ ስቴጅ የሚባለው ምንም አይነት ምልክት ላይኖረው ይችላል። እየገፋ ሲሄድ ግን ሌሎች ምልክቶች ይኖራሉ። ለምሳሌ እንግዲህ ቀደም ብዬ እንደገለጽኩልህ የሰገራ አወጣጥ ልማድ መቀየር፣ ድርቀት፣ ተቅማጥ፣ መፈራረቅ እንዲሁም ደግሞ ለምሳሌ ምግብ በደንብ ተበልቶ ሰገራ ወፍር ብሎ ሲወጣ የነበረበት ሁኔታ ተቀይሮ የሰገራ አወጣጥ ሁኔታ መቅጠን፣ ይሄ ስቱል ካሊበር ይሉታል። የዛ መለወጥ አንዱ ምልክት ሊሆን ይችላል። ሆድ ላይ አለመመቸት፣ ቁርጠት፣ ህመም የመሳሰሉት ሊኖሩ ይችላሉ። አንዳንድ ጊዜ ለምሳሌ የሬብ ካንሰር ወይም የሬክታል ካንሰር ወይም የፊንጢጣ ካንሰር ደግሞ ከሰገራ ጋር ደም ቀላቅሎ መውጣት ሊሆን ይችላል። ወይም ደግሞ በፊንጢጣ በኩል ደም መፍሰስ ራሱ አንድ የአንጀትና የፊንጢጣ ካንሰር ምልክት ሊሆን ይችላል። ስለዚህ ቀደም ብዬ እንደገለጽኩልህ እንግዲህ ኤርሊ ስቴጅ የሚባለው ምልክት ላይኖረው ይችላል። በሂደት ግን ቀደም ብዬ የገለጽኳቸው ምልክቶች ሊኖሩ ይችላሉ። ተመልካቾቻችን እየተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም፣ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን እንደቀጠለ ነው። ከእንግዳችን ጋር ያለንን ቆይታ እንቀጥላለን ማለት ነው። ምናልባት ግን አንዳንድ ሰዎች ቅድም ያነሳቸውን ከዚህ የሆድ አለመመቸት፣ ምግብ ከበሉ በኋላ ሆድ መነፋት፣ እንዲህ አይነት ምልክቶችን ከጨጓራ ህመም ጋር የማመሳሰል የማያያዝ ነገሮች ይኖራሉ። ምናልባት ለየት የሚያደርጉበት የራሱ መንገድ ይኖር ይሆን ከዛኛው ጋር? ወይም ደግሞ ይሄ ሲሆን ይሄን አያካትትም የምንለው ነገር ይኖራል? አዎ እንግዲህ ምንድነው ብዙ ጊዜ ለአንጀት ካንሰር ዘግይቶ መታወቅ አንዱ ምክንያት ይሄ ነው። ለምሳሌ የሆድ መንፋት በሚኖርበት ጊዜ አንድ ሰው በልቶ ቶሎ የመጥገብ ስሜትን ከጨጓራ ህመም ጋር ያያይዙትና የጨጓራ መድኃኒቶች ለምሳሌ እንደ ኦሜፕራዞል፣ ፓንቶፕራዞል ምናምን የሚባሉ መድኃኒቶች ሲወስድ ይቆይና ከዛ በኋላ ሂደቱ ግን ሲቀጥል ድርቀቱ ሲመጣ፣ ድርቀትና ተቅማጥ መፈራረቅ ሲመጣ፣ የሰገራ አወጣጥ ሁኔታ ሲቀየር፣ የሰገራ ሳይዟ እየቀነሰ ሲመጣ ወዘተ የአንጀት ካንሰር መታሰብ ሲጀምር ምናልባት የዘገየ ሁኔታ ሊኖር ይችላል። እና እንግዲህ ምንድነው በነገራችን ላይ በዋናነት አንድ ሰው እያንዳንዷን በጤናው ሁኔታ ላይ ያለን ነገር በደንብ ማስተዋል አለበት፣ ችላ ማለት የለበትም። ለምሳሌ በግልጽ የማይገለጽ የክብደት መቀነስ ሲያጋጥመው፣ የምግብ ፍላጎት ማነስ ሲያጋጥመው፣ ማዞር የመሳሰሉ ነገሮች ሲያጋጥመው ችላ ማለት የለበትም። ማለትም የተለመደውን ኖርማል ህይወት እየኖረ ቆይቶ የሆኑ ለውጦችን ሲመለከት ችላ ማለት ነው ዋጋ እያስከፈለ ያለው። ስለዚህ ጤና እንግዲህ ትኩረት ማድረግ ከተፈለገ እነኝን ለውጦች ችላ ማለት አያስፈልግም፣ መከታተል ያስፈልጋል፣ በደንብ መከታተል ያስፈልጋል። አዎ ይሄ ደግሞ በጣም ጠቀሜታ አለው። ለምን
በጊዜ ከታወቀ ካንሰር ለምሳሌ ብዙ ሰዎች አይድንም ብለው ነው የሚያስቡት። በጊዜ ከታወቀ ግን 100% የሚድንበት ሁኔታ አለ። ጥሩ። ምናልባት ይህ የአንጀት ካንሰር እንግዲህ የሚከሰትባቸውን ሰዎች ደግሞ እንደው በጾታ መከፋፈል ብንችል ወንዶች ላይ የመብዛት ወይ ሴቶች ላይ የመብዛት ሁኔታዎች አሉት ወይ? እንደገና ደግሞ በእድሜ የትኛው እድሜ ክልል ላይ ነው በስፋት ይታያል? ህፃናት ላይ የመከሰት እድሉስ ምን ይመስላል የሚለውን ደግሞ እስቲ። እንግዲህ የአንጀት ካንሰር ብዙ ጊዜ አሁን ከወንዶችና ከሴቶች ስታነጻጽረው ወንዶች ላይ ነው በብዛት የሚከሰተው። ሴቶችም ላይ ግን እየጨመረ የመጣበት ሁኔታ አለ። በእድሜ አንጻር ደግሞ ስትመለከተው ብዙ ጊዜ የአንጀት ካንሰር ከእድሜያቸው ከ50 ዓመት በላይ የሆኑ ሰዎች ላይ ነው በብዛት እየተከሰተ ያለው። ነገር ግን አሁን ግን በሀገራችን በተለይ በ20 በ30 ዓመታትም እየታየ ነው ያለው። በጣም በከፍተኛ ሁኔታ እየጨመረ ነው። ይሄ ከ50 ዓመት በታችና ከ50 ዓመት በላይ የሚባል አከፋፈል አለ። አሁን በእኛ ሀገር ራሱ ከ50 ዓመት በታች ያለው የአንጀት ካንሰር የመከሰቱ ሁኔታ በጣም በከፍተኛ ሁኔታ እየጨመረ ነው የመጣው። ግን እንደ አጠቃላይ በዓለም አቀፍ ደረጃ ግን ስንመለከተው ብዙ ጊዜ የአንጀት ካንሰር እድሜያቸው ከ50 ዓመት በላይ ብዙ ጊዜ በብዛት ይከሰታል ተብሎ ነው የሚታሰበው። ህፃናት ላይስ? እንግዲህ ህፃናት ላይ ብዙ ጊዜ የአንጀት ካንሰር የሚከሰተው ከዘረመል ችግር ጋር ከተወረሰ ዘረመል ችግር ጋር ነው የሚያያዘው። የተለያዩ የሚወረሱ የዘረመል ችግሮች አሉ። በዛ ምክንያት የዘረመል ችግር ኖሮ ካለባቸው በ10 ዓመትም በ15 ዓመትም በ20 ዓመትም የአንጀት ካንሰር ሊከሰትባቸው የሚችልባቸው ሁኔታዎች አሉ። ብዙ ጊዜ አሁን ምንድን ነው የምናደርገው? ለምሳሌ ከዘረመል ጋር በተያያዘ የሚከሰት የአንጀት ካንሰር አይነት አለ። ይህ ካንሰር በቤተሰብ ውስጥ መኖሩ ሲረጋገጥ የቤተሰብ አባላት ያ ሰውዬ ያ ካንሰር ከተከሰተበት ጊዜ ጀምሮ ከ10 ዓመት አስቀድመው መመርመር አለባቸው ተብሎ ይታሰባል። ምን ለማለት ነው? ለምሳሌ በ40 ዓመቱ አንድ ሰው ከዘረመል ጋር የተያያዘ የአንጀት ካንሰር አለበት ብለን ብናስብ በተቻለ አቅም ከ30 ዓመትና ከዛ በፊት እነኚህ ሰዎች ቅድመ ካንሰር ምርመራ ቢያደርጉ በጣም ተጠቃሚ ናቸው ብለን ነው የምናስበው። ምክንያቱም ካንሰር የመከሰት እድሉ ከፍተኛ ስለሆነ በጊዜ ማወቅና በጊዜ ሕክምና አድርገው እንዲድኑ ማድረግ ስለሚቻል። ቅድም እድሜያቸው ከ50 ዓመት በላይ የሆኑ ሰዎች የመጋለጥ እድላቸው ለዚህ በሽታ በጣም ሰፊ ነው በዓለም አቀፍ ደረጃ የሚል ነገር አንስተናል። በሀገራችን ግን ከ50 በታች ያሉ ሰዎችም ቁጥሩ በእኛ ሀገር ትንሽ ያው እየጨመረ እንደመጣ በተወሰኑ ነግረናል። እንደው በዋናነት እንደ ምክንያት ማንሳት እንችላለን ይሄ የሆነበት ምክንያት እንግዲህ ምንድን ነው? ያው አጋላጭ ሁኔታዎቹ እንግዲህ አሁን ለምሳሌ ምዕራባዊ ዓለም ላይ የምናስበው ምንድን ነው? አጋላጭ ሁኔታዎቹ በአጋላጭ ሁኔታዎቹ ምክንያት ነው እንደዚህ ካንሰር እንደዚህ እንዲህ አይነት ሁኔታ ይከሰታል ብለን የምናስበው። እኛ ሀገር እንግዲህ በ20 እና በ30 ዓመት የሚከሰትበት ሁኔታ አንደኛ አጋላጭ ሁኔታዎች እየጨመሩ የመጡበት ሁኔታ አለ። የአመጋገባችን ስርዓት ተቀይሯል። ድሮ አባቶቻችን በእግር ረጅም መንገድ ይሄዱ ነበር። አሁን ከጥቁር አንበሳ መገናኛ፣ ከጥቁር አንበሳ 22፣ ከጥቁር አንበሳ ፍሎ ራሱ ታክሲ ፈልጉ ጠብቆ የሚሄድበት ሁኔታ አለ። ይሄ አሁን አየህ የአካል ብቃት እንቅስቃሴ አለማድረግ፣ ወክ አለማድረግ፣ በቃ አጠቃላይ ለአጋላጭ ሁኔታዎቹ መጋለጥ በጊዜ ካንሰር እንዲይዘን ያደርጋል። አመጋገባችንም ዌስተርናይዝድ ሆኗል። አሁን አመጋገባችን የምዕራባዊውን እንትን ነው እየተከተልን ያለ ነው። ፍራፍሬ አንመገብም፣ ቅጠላቅጠል አንመገብም። በነገራችን ላይ እኛ የጾም ምግብ ብለን የምንመገበው ጤነኛ ምግብ ነው። ጤናማ ምግብ ጎመን፣ ጥቅል ጎመን፣ ቆስጣ ምን የመሳሰሉ ነገሮች ጤናማ ምግቦች ናቸው። ባቄላ፣ ቦሎቄ፣ ሽምብራ ምን የመሳሰሉ ነገሮች ጤናማ የምግብ አይነቶች ናቸው። ፍራፍሬዎች ሙዝ፣ ብርቱካን፣ አቮካዶ ምን የመሳሰሉት ነገሮች ጠቃሚ ናቸው። እኛ ግን እነኛን እናዘወትራለን ወይ? ብዙ ጊዜ ምርጫችን ምንድን ነው? ስጋ ነው። በተለይ ደግሞ አሁን ከፍተኛ የሆነ ቀይ ስጋ መመገብ በቃ ለአንጀት ካንሰር እንደሚያጋልጥ ተረጋግጧል። ጮማ መመገብ ለአንጀት ካንሰር እንደሚያጋልጥ ተረጋግጧል። ሲጋራ ማጨስ፣ አልኮል አብዝቶ መጠጣት የመሳሰሉት ነገሮች
ለአንጀት ካንሰር አጋላጭ እንደሆኑ በደንብ እየታወቀ ነው። ስለዚህ አሁን ምንድነው እንግዲህ ለአጋላጭ ሁኔታዎቹ የመጋለጡ ሁኔታ ከፍተኛ በመሆኑ፣ ሌላው ደግሞ አሁን በአንጻራዊ ሁኔታ በሽታውን ለማወቅ የሚደረጉ ምርመራዎችም የመስፋፋት ሁኔታ አለ። ያም ሁኔታ የአንጀት ካንሰር እንዲታወቅ የማድረግ ሁኔታም ስላለ፣ በነገራችን ላይ የአንጀት ካንሰር አሁን በሀገራችን አንደኛ የካንሰር ምክንያት ነው። አንደኛ በዓለም አቀፍ ደረጃ 3ኛ ደረጃን ይይዛል። በእኛ ሀገር አንደኛ ነው። ስለዚህ ጥንቃቄ ያስፈልጋል፣ ትኩረት መስጠት ያስፈልጋል። ጥሩ። ሌላው እስቲ ወደ ሕክምና አማራጮቹ ደግሞ እንምጣ። ቅድም እንዳልከው እንግዲህ ብዙ ሰዎች ካንሰር ሲባል በቃ ሞትን ነው ፊት ለፊታቸው ቁጭ የሚያደርጉት። የሕክምና ደረጃው እኛ ሀገር ላይ ምን ይመስላል? ካንሰር የተያዘ ሰው ሁሉ ይሞታል ወይ የሚለውን ነገር እስቲ። በመጀመሪያ ደረጃ ይሄንን አጠር ባለ ምላሽ ለመስጠት ካንሰር የያዘው ሁሉ ይሞታል የሚባለው አስተሳሰብ ትክክል አይደለም። በተለይ ካንሰር በጊዜ ከታወቀ እና ትክክለኛውንም ሕክምና ካገኘ ሙሉ በሙሉ የመዳን እድል አለው። ይሄ አይደል ለብዙ አድማጭ ተመልካቾች ጥሩ ዜና ይመስለኛል። ምክንያቱም ብዙ ጊዜ ሰዎቻችን የሚያስቡት ምንድነው አይ ካንሰር ተያዘ ምናምን ሲባል በቃለት ምናምን ነው የሚባለው። ኖ ይሄ ትክክለኛ አመለካከት አይደለም። እኔም በተደጋጋሚ እንግዲህ ምናልባት ቲክቶክ አካውንቲንግ ካየኸው በተደጋጋሚ በዚህ ዙሪያ ላይ አወራለሁ። ተስፋ ሰጪም ስለሆነ ደግሞ እውነታም ስለሆነ ነው የምደጋግመው። ስለዚህ በካንሰር መያዝ ማለት መሞት ማለት አይደለም። ዋናና ትኩረት መደረግ ያለበት በተቻለ አቅም በጊዜ እንዲታወቅ ማድረግ፣ ከዛም በኋላ ትክክለኛ ሕክምናውን ማግኘት። እንደ ማንኛውም ሰው ጤናማ የሆነ ኑሮ መኖር ይቻላል። እንግዲህ በተረፈ ለካንሰር የተለያዩ ሕክምናዎች አሉ። በዋናነት የሚጠቀሱት ቀዶ ሕክምና፣ የመድኃኒት ሕክምናና የጨረር ወይም የጨረራ ሕክምና የሚባሉት ናቸው። ሰርጀሪ፣ ኬሞቴራፒና ራዲዮቴራፒ ይሉታል። እንግዲህ ይሄ በምን ይወሰናል የሚለውን እንግዲህ ካንሰር ማንኛውም ካንሰር 4 ደረጃዎች አሉት። ደረጃ 1፣ 2፣ 3፣ 4 እንላቸዋለን። ደረጃ 1ና 2 ጥሩ ደረጃዎች ናቸው። ካንሰሩ ከተከሰተበት ቦታ ብዙ ሳይስፋፋ ሳይሰራጭ የታወቁበት ደረጃ ተብሎ ነው የሚታሰቡት። ደረጃ 3ና 4 ግን ካንሰሩ ከተከሰተበት ቦታ በተጨማሪ ራቅ ያሉ አካሎቻችን ላይ ለምሳሌ ጉበት፣ ሳምባ ላይ ሁሉ የተሰራጨበት ሁኔታ ይፈጠራል። እንደዚህ ሲሆን ደግሞ ደረጃ 4 ይሉታል። ስለዚህ ካንሰሩ በጊዜ ከታወቀ ደረጃ 1፣ ደረጃ 2 ላይ ከታወቀ ቀዶ ሕክምና ፍቱን መድኃኒት ነው። በቀዶ ሕክምና በተለይ አሁን ደረጃ 1 ሲባል እዛው ካንሰሯ የተከሰተበት ቦታ አግላን ያለው ያቺ ካንሰሯ የተከሰተችበትን ቦታ ቆርጠ ስታስወግድ ሙሉ በሙሉ የመዳን እድሉ ከፍተኛ ነው። ነገር ግን እንደዚህ ደረጃ 2ም እንደዚሁ ነው። ደረጃ 3ን ደግሞ ካንሰሩ የተከሰተበትን ቦታ ካንሰሩ አጠገብ የሚገኙ ካንሰሩ የተሰራጨበትን አካላትንም ቆርጣ አስወግደ ስትቀጥል እንደዚሁ በአንጻራዊ ጥሩ ደረጃ ታገኛለህ። አሁን ዋናው ነገር ምንድን ነው? ይሄ ደረጃ 3ኛ ደረጃው ማለት ነው ምናልባት በፓቶሎጂ ምርመራ ማለትም ቆርጠ ያስወገድከውን እንትን ናሙና ለፓቶሎጂስት ልካለ። ፓቶሎጂስቱ ደግሞ ያየውና ይነግርሃል ምን ያህል እንደተሰራጨ ምናምን ይነግርሃል እዛው አካባቢ። በዛ መሰረት ጸረ ካንሰር መድኃኒት ሕክምና ወይም ኬሞቴራፒ የሚባለውን ማግኘት አስፈላጊ ሊሆን ይችላል። በፊንጢጣና ደንዳኔ ወይም ሬብ ካንሰር ደግሞ ከሆነ የጨረራ ሕክምናም ከመድኃኒት ሕክምናው ከኬሞቴራፒ በተጨማሪ የጨረር ወይም የጨረራ ሕክምናም አስፈላጊ የሚሆንበት ሁኔታ ሊሆን ይችላል። ነገር ግን ደረጃ 4 ግን ሲሆን ወደ ጉበት፣ ወደ ሳምባ የመሰራጨት ሁኔታው ያ ነው ደረጃ 4 የሚያደርገው። እንደዛም ቢሆን ግን ለዚህ ደረጃ የሚመጥኑ ሕክምናዎችም አሉ። ለምሳሌ ጉበት ላይ አንድ ቦታ ላይ ለምሳሌ ተሰራጭቶ ቢሆን ዋናው እንግዲህ የአንጀቱ ካንሰር የተከሰተበት ከማውጣት ባሻገር ጉበት ላይ የተከሰተችዋንም ቆርጣ ስታስወግድ በህይወት የመቆየት እድሉን ትጨምራለህ።
የመዳን እድሉንም ራሱ ሊኖር የሚችልበት ሁኔታ አለ። የመዳን እስከ መዳን የሚያደርስ ከዛ በኋላ የኬሞቴራፒ የመድኃኒት ሕክምና የጸረ ካንሰር መድኃኒት ሕክምና ራዲዮቴራፒ የመሳሰሉ ነገሮችን ስታደርግ ከ5 ዓመታት በላይ ከ10 ዓመታት በላይ ሊኖር የሚችልበትን ሁኔታ ሁሉ መፍጠር ይቻላል። በጣም በቆንጆ ሁኔታ ነው ያብራራህልን። ከዚህ በተጨማሪ ደግሞ በተለይ ደግሞ ይሄ ሁሉ ሲባል ደግሞ መከላከል ግን ይቻላል። በዋናነት በምን አይነት ሁኔታ ነው አንድ ሰው ካንሰር እንዳይዘው ራሱን መከላከል የሚቻለው? ምን በተለይ የአኗኗር ዘይቤን በማስተካከል ሊሆን ይችላል። በየጊዜው የሚደረግ የጤና ምርመራዎችን በማድረግ ሊሆን ይችላል። እኛ ሀገር ላይ የጤና ምርመራ ሳይታመም ሰውየው ሄደ ቼክ አድርግ ስትለው አንዳንዱ ያፌዝብሃል። ምን ማለት ነው? ሳልታመም እንዴት ነው ጤና ተቋም የምሄደው ሊልህ ይችላል። ቅድም ደግሞ ያነሳቸው ነገሮች አሉ። በተለይ በቤተሰብ ያለው ግንኙነት እስከምን ድረስ ነው? ለምሳሌ አንዲት እናት የዚህ ችግር ተጋላጭ ብትሆን ይሄ ቢኖርባት የትኞቹ የቤተሰብ አካሏ ነው ቼክ ማድረግ ያለባቸው? ይሄን ነገር እስከየት ድረስ ሊሄድ ይችላል የሚለውን ደግሞ እስኪ እናንሳ። እንግዲህ እንደ ኢትዮጵያ ባለ ሀገር ውስጥ እንደው መከላከልን የመሰለ ነገር የለም። ምክንያቱም አሁን ነው እንግዲህ ከቅርብ ጊዜ ወዲህ ነው የቀዶ ሕክምናውም የጸረ ካንሰር መድኃኒቱም የጨረር ሕክምናውም ከቅርብ ጊዜ ወዲህ ነው እንግዲህ ሀገራችንም እየተሰራ ያለው። ነገር ግን የትም ዓለም እንዲያውም በተለይ ምዕራባውያን አሁን ከታዳጊ ሀገሮች የሚለዩበት ምክንያት ምንድን ነው? ቅድመ ካንሰር ምርመራ ፕሮግራም አላቸው። ብዙ የምዕራባውያን ሀገራት ቅድመ ካንሰር ምርመራ አላቸው። ስለዚህ ቅድመ ካንሰር የምርመራ ፕሮግራም አሁን እነሱ ካንሰርን በጊዜ ማወቅ ከዛም በጊዜ የታወቀ ካንሰር ደግሞ ሊድን የሚችልበት ሁኔታ ስላለ በዛም አማካኝነት ቶሎ ሕክምና በማግኘት የሰዎቻቸውን የህዝቦቻቸውን የጤና ሁኔታ አስተካክለዋል። በእኛ ሀገር እንግዲህ የሀብት ውስንነት ስላለ መከላከሉ ላይ ማተኮሩ በጣም ጥሩ ነው። እንግዲህ እንዴት መከላከል እንችላለን? ወደ ቀድሞ አባቶቻችን አኗኗር ዘይቤ መመለስ አለብን። ምንድን ነው? ረጅም መንገድ ወክ ማድረግ፣ የአካል ብቃት እንቅስቃሴ ማድረግ፣ አላስፈላጊ ውፍረትን ማስወገድ፣ እንዳንወፍር ጥረት ማድረግ፣ አትክልት፣ ፍራፍሬዎችን፣ ጥራጥሬዎችን፣ ባቄላ፣ ቦሎቄ፣ ሽምብራ የመሳሰሉት መመገብ። እንደዚህ አይነት ነገሮችን ስናደርግ አንወፍርም። ለካንሰር ተጋላጭ የሆኑት ሁኔታዎችን አይኖርብንም። ሲጋራ የሚያጨሱ ሰዎች ሲጋራ ቢያቆሙ፣ የማያጨሱ ባይጀምሩ። በነገራችን ላይ ሲጋራ አሁን ፋብሪካዎች ራሳቸው ኢንዱስትሪዎች ራሳቸው እንትናቸው ላይ ፓኮ ላይ ተጽፏል። ሲጋሬት ሲሪየስሊ አፌክትስ ዩር ሄልዝ ይላል። እንግዲህ ሲጋራ በነገራችን ላይ ከአፋችን እስከ ፊንጢጣችን ድረስ ካንሰር የማምጣት እድል አለው። በጣም እንትን ነው። ስለዚህ ሲጋራ ያልጀመሩ ባይጀምሩ፣ የሚያጨሱ ቢያቆሙ ራሱ አደጋውን ይቀንሱታል። ቀይ ስጋ አለመመገብ ማለት አልችልም። በኢትዮጵያ አኗኗር አብስቶ አለመመገብ፣ ጮማ አብስቶ አለመመገብ። በነገራችን ላይ ጮማ ብዙ የጎንዮሽ ችግሮች አሉት፣ የልብም ችግር ወዘተ አሉት። ለካንሰር አጋላጭነቱም እንዳለ ሆኖ ማለት ነው። እና እነኚህን ሁኔታዎች ብንቀንስ፣ ብናስተካክል፣ የአካል ብቃት እንቅስቃሴ ብናደርግ ለካንሰር በነገራችን ላይ አሁን ስለ አንጀት ካንሰር ነው እየተነጋገርን ያለ ነው፣ ግን ለብዙ ካንሰሮች የመጋለጥ ሁኔታችንን እንቀንሳለን። እንግዲህ በቤተሰብ ደረጃ ደግሞ የካንሰር ታሪክ ካለ በነገራችን ላይ የቤተሰብ ደረጃ አንደኛ የቤተሰብ ደረጃ፣ ሁለተኛ የቤተሰብ ደረጃ፣ ሶስተኛ የቤተሰብ ደረጃ የሚባል ነገር አለ። ዝምድና ፈርስት ዲግሪ ሪሌቲቭስ፣ ሰከንድ ዲግሪ ሪሌቲቭስ ምናምን የሚባል ነገር አለ እና በተለይ አንደኛ ደረጃ ለምሳሌ አባት እናት የካንሰር ሁኔታ ካለባቸው ልጆቻቸው ላይ እድሉ አለ። ስለዚህ እነኚህ ሰዎች
ይሄንን ሁኔታ አስተውለው አባቴ እኮ ያረፈው ወይም እንደዚህ እኮ አሞት ነበር፣ እናቴ እኮ እንደዚህ አሞት ነበር፣ ስለዚህ እኔም ለዚህ ልጋለጥ የምችልበት ሁኔታ ስላለ ምን ማድረግ አለብኝ ብለው ማሰብ መቻል አለባቸው። እንደዚህ አይነት ሰዎች ቅድመ ካንሰር ምርመራ ቢያደርጉ፣ ቅድመ ካንሰር ምርመራ የምንለው ለምሳሌ ኮሎኖስኮፒ ነው ቢያደርጉ የሚታወቅበት ሁኔታ ይኖራል። ኮሎኖስኮፒ ተደርጎ ይሄ እንግዲህ የቤተሰብ ታሪክ ያለባቸው ሰዎች ኮሎኖስኮፒ ተደርጎ አለመኖሩን ማረጋገጥ ራሱ የአእምሮ ረፍት ይሰጣል። ስለዚህ ይሄ በጣም በጣም አስፈላጊ ነገር ነው። በስንት ጊዜ ቢያደርጉ ለምሳሌ እድሜያቸው ከ50 ዓመት በላይ የሆኑ ሰዎች ቢኖሩ በየስንት ጊዜው ይሄን ምርመራ ቢያደርጉ ብለህ ትመክራለህ? እንግዲህ ብዙ ጊዜ አሁን ለምሳሌ በቤተሰብ ካንሰር የአንጀት ካንሰር ያለበት ሰው አለ እንበል። አሁን በዛ ምክንያት ምርመራ አደረገ። ምርመራ ሲያደርግ ንጹህ ነው። ይህ ሰው እንግዲህ የካንሰር ተጋላጭነት እድሉ ስላለ እንደ ስታንዳርድ ፕሮቶኮል የሚባለው ከ10 ዓመት በኋላ ነው የሚባለው። አሁን አለመኖሩ ከተረጋገጠ ከ10 ዓመት በኋላ ድጋሚ ቼክ ቢያደርግ ይባላል። ግን ለካንሰር የመጋለጥ ታሪክ ስላለ ግን ከ10 ዓመት ባነሰ ሁኔታ አለ። ለምሳሌ በ2 ዓመትም በ3 ዓመትም በ5 ዓመትም ቢያደርግ ጥሩ ነው። ነገር ግን የካንሰር ተጋላጭነት የሌላቸው ሰዎች ግን በየ10 ዓመቱ ቢያደርጉ ጥሩ ነው የሚል ነው ስታንዳርድ ፕሮቶኮሉ። በጣም አሪፍ። እንግዲህ ተመልካቾች መረጃው እንዲደርሳቸው በዚህ አጋጣሚ ጥሪያችንን እናስተላልፋለን። እንግዲህ ያው ቅድም በርካታ ጉዳዮችን አንስተናል። አንዱ የሕክምናው አንዱ አካል ብለን ያሰብነው እንግዲህ የቀዶ ሕክምና ነው። ያቺ ችግሩ ያለባትን የአንጀት ክፍል ቆርጦ አውጥቶ ወደ ሰውየውን ወደ ጤንነት የመመለስ እድልም እንዳለ አንስተናል። ምናልባት ግን እንግዲህ ያው 20 ዓመት በጣም ረጅም ጊዜ ነው። በተለይ በዚህ ከአዲስ አበባ ዩኒቨርሲቲ ከጥቁር አንበሳ ሆስፒታል ጋር በነበርክበት ጊዜ ላይ እንግዲህ በርካታ ኬዞችን አይታል ብዬ ተስፋ አድርጋለሁ። እንደው ምናልባት በጣም ለእኔ ራሱ በጣም ያስገርመኛል ብለህ የምታስበው ኬዝ ካለ እንደው ተመልካቾችን ቢያውቁት እንዲህ አይነት ኬዝ አለ እንዲህ ነው የተሰራው የሚለውን ነገር ብትነግረን በጣም ያስደንቀኛል። ይሄ ስራ ይሄ ውጤት ብለህ የምታስበው ነገር ካለ? እንግዲህ ምንድን ነው የአንጀት ካንሰር ተከስቶ ጉበት ላይም ተሰራጭቶ የአንጀት ካንሰር የተከሰተበትን ቦታ አስወግደ፣ ጉበት ላይ ደግሞ የተከሰተውንም አስወግደ፣ ከዛም በኋላ የጸረ ካንሰር መድኃኒት እንዲያገኙ አድርገ እነኚህ ሰዎች ረጅም ዓመታት ሲኖሩ ስታይ በጣም በጣም ያስደስታል። ተመልካቾቻችን እየተከታተላችሁ የምትገኙ ሳምንታዊው የጤና ጥበብ ፕሮግራማችንን ነው። ፕሮግራማችን አላበቃም፣ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። የጤና ጥበብ ፕሮግራማችን እንደቀጠለ ነው። ከእንግዳችን ጋርም ያለንን ቆይታ እንቀጥላለን ማለት ነው። ምን ያህሉ የአንጀት ክፍል ወጥቶ ግን በህይወት መቆየት ይቻላል? እንግዲህ በተለይ ደግሞ አሁን ቅድም እንደገለጽኩት የአንጀት ካንሰር ብዙ ጊዜ የሚታየው በትልቁ አንጀት ላይ ነው። ትልቁ አንጀት በጣም በከፍተኛ ሁኔታ ጠቃሚ የሆነው አካላችን ነው። ነገር ግን አንዳንዴ ትንሹ አንጀትም ላይ ሲከሰት ቆርጠን የምናወጣበት ሁኔታ ይኖራል። ትልቁ አንጀትን በጣም በረጅሙ ቆርጠ ካወጣ የአኗኗር ሁኔታችን በጣም አስቸጋሪ ነው የሚሆነው። በጣም በከፍተኛ ሁኔታ ምቾት ያለመሰማት ነገር ይኖራል። ክብደት መቀነስ፣ የደም ማነስ፣ የተለያዩ ቫይታሚኖች እጥረት፣ የምንመገበው ምግብ ሰውነታችን ላይ አለመጠጋት የሚባል ቋንቋ አለ አይደለም፣ አይነት ነገሮች ይኖራሉ። ጥሩነቱ ግን ብዙ ጊዜ የአንጀት ካንሰር ትንሹ አንጀት ላይ አይከሰትም። ትልቁ አንጀት ላይ ሲከሰት እንግዲህ ብዙ ጊዜ ለምሳሌ ትልቁ አንጀት ላይ ሲከሰት ብዙ ጊዜ የሚከሰትባቸው ቦታዎች ፊንጢጣ ወይም ደንዳኔ አካባቢ እና ሴከም ደግሞ የሚባል አካል አለ። እንዲሁም ሲግሞይድ የሚባል የአንጀት ክፍል አለ። እንግዲህ የተወሰነው የአንጀት ክፍል ላይ ከተከሰተ ቆርጠን የምናወጣው ካንሰሩ ካለበት አንጀት በተጨማሪ 5 ሳንቲሜትር 10 ሳንቲሜትር ተጨማሪ በግራም በቀኝም የምናወጣበት ሁኔታ ይኖራል። በነገራችን ላይ አንዳንድ ጊዜ ትልቁ አንጀትን ሙሉ በሙሉ የምናወጣበት ሁኔታ አለ። መኖር ግን ይቻላል። እሱም ትልቁ አንጀት ሙሉ በሙሉ አውጥተን ፓን ፕሮክቶኮሌክቶሚ ይሉታል። አውጥተን ትንሹ አንጀት
ሰገራ መውጫ መጸዳጃ ተበጅቶለት ትንሹ አንጀት ላይ መኖር የሚቻልበት ሁኔታ አለ። እንደዚህ አይነት ሰዎች አሉ። በነገራችን ላይ በዚህ አይነት ሁኔታ የሚኖሩ ሰዎች አሉ። እዚሁኛው ሀገራችን ውስጥ አሉ በጥሩ ሁኔታ የሚኖሩ። እንዲያውም ይሄ ስቶማ አሶሲዬሽንን የሚባል ውስጥ ታቅፈው ያሉ ሰዎች አሉ እና መኖር ይቻላል። ትንሹ አንጀት ላይ ነው ትንሽ እንግዲህ በተለያየ ምክንያት ትንሹ አንጀት ረጅም አካሉ ከወጣ በጣም ከፍተኛ የሆነ ቀደም ብዬ የገለጽኳቸው አይነት ችግሮች ይከሰታሉ። በጣም አሪፍ። እንግዲህ በርካታ ጉዳዮችን እያነሳ ነው። እንዲህ አይነት ደግሞ ህብረተሰቡ ደግሞ እንዲህ አይነት የጥንቃቄ መረጃዎችን እንዲህ አይነት ከሕክምና ባለሙያዎች የሚወጡ መረጃዎችን ሲሰማ ደግሞ ራሱን ከእንደዚህ አይነት ችግሮች ሰብሰብ ቆጠብ አድርጎ ጤናማ የአመጋገብ ህይወቶችን በመከተል ጤናማ የአኗኗር ዘይቤን በመከተል እንግዲህ እንዲህ አይነት ችግሮችን ከመከላከል አንጻር የአንበሳውን ድርሻ መውሰድ አለበት ብለን ተስፋ እናደርጋለን። ቅድምም ጠቀስ ለማድረግ ሞክረ ነበረ። በተለይ ብዙ ሰዎች ያውቋል። በቲክቶክ አካውንት ላይ እንግዲህ የተለያዩ ይህንን አስመልክቶ ከአንጀት ጋር ተያያዥ የሆኑ ጉዳዮችን እያነሳ የተለያዩ መረጃዎችን ትሰጣለህ። በርካቶችም ከአንተ መረጃ ወስደው እፎይ ያሉ ሰዎች፣ ጤናቸውን እየጠበቁ ያሉ ሰዎች፣ የተለያዩ መረጃዎችንም አግኝተው ራሳቸውን በቅድመ መከላከል ሂደት ውስጥ ከተው ራሳቸውን እየጠበቁ ያሉ ሰዎችም አሉና ምናልባት ግን እዛ ላይ ያለ ሁኔታ ምን ይመስላል? በተለይ የማህበራዊ ሚዲያውን ሀገራችን ላይ በጣም በስፋት ሰው እየተጠቀመ ይገኛል። ቲክቶክ አንዱ ፕላትፎርም ነው። እንደው እሱ ላይ የጤናው ዘርፍ ባለሙያዎችም እንግዲህ በራሳቸው የተወሰኑ ስራዎችን እየሰሩ መረጃዎችን እየሰጡ ይገኛል። ያው እንግዲህ ማህበራዊ ሚዲያ ሲበዛ ደግሞ የራሱ የሆነ ደግሞ የጎንዮሽ ጉዳትም አለው ጥቅምም አለው እንደምታውቀውና ምናልባት ግን የጤና ባለሙያዎች እንዲህ አይነት ነገር ላይ መሳተፋቸው ማህበረሰቡ ደግሞ ከተለያዩ ሰዎች የጤና መረጃዎችን እያገኘ አንዳንዴ ውዥንብር ውስጥ ሲገባ ታያለህ። እዚህ ለኛው ላይ እኮ እንደዚህ ነው የሰማሁት ከሌ እኮ እንደዚህ ነው ያለው የሚሉ ሰዎች ይኖራሉና ምናልባት ግን የማህበራዊ ሚዲያ በጤናው ዘርፍ ላይ ያለው በጎ ገጽታ ምን ይመስላል? እንደው ሌላስ ተጽዕኖ ይኖረዋል ወይ ብለህ የምታስበው ነገር አለ የሚለው ነገር እናንሳና ለማህበረሰቡ በዚህ አጋጣሚ እንዲህ አይነት የጤና መረጃዎችን ከየትኛው ሰዎች ነው ማግኘት አለባቸው የሚለው ነገር የተወሰነ ነገር በለን። ጥሩ ነው። እንግዲህ አየህ አሁን ብዙ ጊዜ ቲክቶክን እንደ ቁም ነገር መድረክ አድርገው አያዩትም ብዙ ሰዎች። ዝም ብለህ አሁን አንዳንዴ ፎሎወሮችንም በምትመለከትበት ጊዜ ቲክቶክን ለስድብ ለመበሻሸቅ የሚጠቀሙ ሰዎች በጣም ብዙ ፎሎወር እንዳላቸው ታያለህ። ነገር ግን ለቁም ነገር ብዙ ጊዜ ሲውል አታይም። ስለዚህ እኔ ይህንን ካስተዋልኩ በኋላ ይሄ ማህበራዊ ሚዲያ ግን ለቁም ነገር ሊውል አይችልም ወይ በሚል ነው የጀመርኩት። በተለይ ሲጀምር እንዳጋጣሚ ፌብሩዋሪ ላይ የዓለም የካንሰር ቀን ነበር፣ ወርልድ ካንሰር ዴይ ነበር እና ያችን ቀን ተንተርሼ ነው መጀመሪያ የቲክቶክ እንትኔን የሰራሁት። ምክንያቱም በካንሰር ዙሪያ ያው ግንዛቤ መስጠትም ስላለብኝ በሚል ማለት ነው። ነገር ግን ቲክቶክን ከመበሻሸቅ መሰዳደብ ይልቅ በእንዲህ አይነት ሁኔታ መጠቀም ስለምን አንችልም በሚል የተጀመረ ነው እና እኔ አሁን በጣም ይገርምሃል በዚህ ሁኔታ ከጀመርኩ በኋላ እንግዲህ በተለያየ ምክንያት እንግዲህ ያው በስራዬ ምክንያት ቢዚ ካልሆንኩ በስተቀር በተቻለ አቅም መረጃ ለመስጠት እሞክራለሁ። በተለይ ደግሞ መረጃ ስሰጥ እንግዲህ ላለፉት ብዙ ዓመታት የሕክምና ስራ ላይ እያለው ያስተዋልኳቸው ከፍተኛ የሆኑ ችግሮች ምንድነው? ድሮ የማውቀው አንድ እንትን ምንድነው? ኢትዮጵያውያን ታካሚዎች አንድ እግራቸው መቃብር ውስጥ ከገባ በኋላ ነው ሕክምና ቦታ የሚመጡት የሚባል አባባል አለ። ይህንን ለመቀየር በሚል እሳቤ ነው የጀመርኩት። ምንድነው አሁን ለምሳሌ በተለይ በጣም በተደጋጋሚና በሰፊው የማወራው አንድ ጉዳይ አለ። ብዙ ጊዜ አንድ ሰው ከሰገራ ጋር ደም ሲያይ ኪንታሮት ነው የሚለው። ይሄ ተራው ሰው ብቻ ሳይሆን የሕክምና ባለሙያ ላይ የሆኑ ሰዎች ራሱ ልክ አንድ ሰው ከሰገራ ጋር ደማ ያለው ምናምን ሲል ኪንታሮት ብለው ያስብና በቃ የኪንታሮት መድኃኒት ይሰጥና ይሸኘዋል። ይሄ ሁኔታ አልሻል ሲለው ሌላ ቦታ ሲሄድ መጨረሻ ላይ ምን ሆኖ ይገኛል? ኪንታሮት ሲባል የነበረው ሁኔታ የፊንጢጣ ካንሰር ሆኖ ይገኛል። ይሄ ሁኔታ እኔ ገና ከሕክምና ትምህርት ቤት ተመርቄ ከወጣሁበት ጊዜ ጀምሮ ያስተዋልኩት ችግር ነው። ከሕክምና ትምህርት ቤት ተመርቄ ወጥቼ አንድ ታካሚ መጡ እኔ ጋ። ያላቸውን ታሪክ ሰማው፣ አዳመጥኩ። ካርዳቸው ይህን ያክላል። እዛ ላይ የኪንታሮት መድኃኒት አንድ ጊዜ
የአሜባ መድኃኒት ሌላ ጊዜ፣ የባክቴሪያ መድኃኒት ሌላ ጊዜ ሲሰጣቸው ታሪካቸው እንደዚህ ሆኗል። ሰውየው ሲነግሩኝ እና ልብ ብዬ ሳዳምጥ ከዛም አካላዊ ምርመራ ካርዳቸው ውስጥ ስመለከት አካላዊ ምርመራ ተደርጎ የተመዘገበ ነገር አልነበረም። በሚባሉት ነገር ብቻ ነበር መድኃኒት ሲያገኙ የነበረው። ሰውየውን አስተውዬ ከእድሜያቸው አንጻር ይህስ ሊሆን አይችልም ወይ ብዬ ተጨማሪ መረጃዎችን ወሰድኩና አካላዊ ምርመራ ሳደርግ ፊንጢጣቸው ውስጥ እባጭ አለ። የደደረ ካንሰርን የሚያመላክት ሁኔታ ነበር የገጠመኝ። ይሄ ሁኔታ ተጨማሪ ምርመራ ሲደረግላቸው የከፋ ደረጃ 4 የደረሰ ነው። እንግዲህ ታሪካቸው ይህን ያለው መዝገባቸው ካልኩ ለረጅም ጊዜያት ለረጅም ወራት ሰውዬ ሲመላለሱ ነበር ማለት ነው። ስለዚህ ኪንታሮት የሚባለው ነገር ስህተት ነው። ይሄ ህይወትን ሊቀጥፍ የሚችለው የፊንጢጣ ካንሰር ሊሆን ይችላል እያልኩ ነው ብዙ ጊዜ ፎከስ የማደርገው፣ ትኩረት ሰጥቼ መናገር የምፈልገው ነው። ስለዚህ ለምንድን አሁን በጣም የሚገርመው የኔን ፕሮግራም ከተከታተሉ በኋላ አንዳንድ ሰዎች ዶክተር ይገርማል ይሉኛል። አንዳንድ በአካል ማግኘት ሰዎች አሉ። አንተ ያወራውን ሰምቼ እህቴ የሞተችው በፊንጢጣ ካንሰር ምክንያት ነው፣ ይህን ሰምቼ ቢሆን ኖሮ አትሞትም ነበር ይላሉ። ለምን በጊዜ እናውቀው ነበር ይላል። ስለዚህ ያየ ግንዛቤ ሰዎች ላይ ግንዛቤ የመፍጠር ሁኔታ እየተፈጠረ ነው። በነገራችን ላይ እየተፈጠረ ብቻ ሳይሆን ሰዎች እየመጡ እየታዩ እየታከሙ እርሊ የሆነ ማለትም በጊዜ የታወቀ ካንሰር ሆኖ ታክመው ድነው አሁን ኖርማል የሆነ ህይወት እየኖሩ ያሉ ሰዎች አሉ። ስለዚህ እንደው ዝም ብዬ እንትን ስለው በቃ ይህንን ፕላትፎርም መጀመሬ በጣም ጥሩ ነው የሚል ግንዛቤ ውስጥ ገብቻለሁ። አጠናክሬ ደግሞ ለመቀጠል ነው ፍላጎቴ። ምክንያቱም ብዙ ሰዎች እየተጠቀሙበት እንደሆነ ስለተረዳው። እንዴት ታየዋለህ ግን ማህበረሰቡ ይህን አስመልክቶ ምንድን ነው የምታስተላልፈው መልእክት? በተለይ የማህበራዊ ሚዲያን አስመልክቶ ያለው ከጤናው ዘርፍ ጋር ያለውን አጠቃቀም። እንግዲህ በጤናው ዘርፍ መረጃ በምናስተላልፍበት ጊዜ ትክክለኛ መረጃ ከትክክለኛ ባለሙያ ቢተላለፍ ጥሩ ነው። እኔ አንዳንድ ጊዜ አንዳንድ ማህበራዊ ሚዲያ ላይ ብቻ አይደለም አንዳንድ ምንድነው ሜይንስትሪም የሚባሉ ሚዲያዎች ላይም ራሱ ሰማለሁኝ ቁንጽል በሆነ እውቀት የተሳሳተ መረጃ የሚሰጥበት ሁኔታ ሁሉ አስተውያለሁ። እንዲያውም አንዳንዴ ስሰማ የማስተካከል መልእክቶችን ሁሉ አስተላልፋለሁ። ምክንያቱም የተሳሳተ መረጃ መስጠትም ጥሩ አይደለም። በተለይ ደግሞ በእኛ ሀገር አሁን በተሳሳተ መረጃ ምክንያት በሽታቸው ቶሎ እንዳይታወቅ የሚሆንበት ሁኔታ አለ። ያ ደግሞ ዋጋ ያስከፍላል። ቅድም አሁን እንደገለጽኩልህ አንዳንድ ሰዎች በተደጋጋሚ ኪንታሮት ነው ሲባል ቆይቶ ፊንጢጣ ካንሰር ሲሆን የገፋ ወደ ጉበት፣ ሳምባ ሁሉ የተሰራጨ ለሰውየው መሞት ምክንያት የሆነ ሁኔታ ሁሉ ልንፈጥር ስለምንችል ትክክለኛ መረጃ ከትክክለኛ ባለሙያ ቢሰጥ ጥሩ ነው። ያን የምናገኘውን ደግሞ መረጃ የበለጠ የማጥራት ሁኔታም ደግሞ ብናደርግ መልካም ነው። እጅግ አድርገን እናመሰግናለን። ያው ብዙ ብናወራ እንችላለን፣ ሰዓታችን ግን ያው እዚህ ጋር እንድናቆም ያስገድደናል። አሁንም እንግዲህ በድጋሚ እዚህ መተህ እንዲህ አይነት ቆይታ እንድናደርግ ስለፈቀድክ በተመልካቾቻችን ስም እጅግ አድርጌ አመስግኜ ፕሮግራማችን እዚህ ጋር እናጠናቅ። በጣም አመሰግናለሁኝ። እንግዲህ ለአድማጭ ተመልካቾች በአንጀት ካንሰር ዙሪያ መረጃ እንድሰጥ ስለጋበዝከኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እኛም ስለመጣ ደስ ብሎናል። እጅግ አድርገን እናመሰግናለን። ተመልካቾቻችን ስትከታተሉ የነበረው የዚህ ሳምንት የጤና ጥበብ ፕሮግራማችን እስካሁኑን ይመስል ነበረ። ሳምንት በሌላ ፕሮግራም እስክንገናኝ እስከ ሳምንት ጤና ይስጥልን።